ይሄ ጉግማንጉግ የሆነ ልጅ በሴቶቹ ደህና አርጎ ቁማር እየተጫወተ ነው አይደል? በላቸው። አርፈው አልቀመጥም ካሉ በላቸው። እርግጠኛ ነኝ በሄርሜላ ላይ ሙድ እየያዘ ነው፣ በሩታ ላይ ሙድ እየያዘ ነው። እውነት ለመናገር መቼም የምር ሄርሜላ ጋር ፍቅር ቢኖረው ሄርሜላን ቢወዳት ኖሮ እንዲያላገጠ ልክ ያኔ እሷ እንደምትንጠለጠልበት ዛሬ እሱ ባልተንጠለጠለባት ነበር። ለምንድን ነው ግን እንደዚህ የምታረጊልኝ? እየገፋውሽ ሰው እየሰደበሽ ምን እያለሽ ለምን እንደምታደርግልህማ ገብቶ ካላንተ ጅላንፎ ጅላጅል ብለዋል። ሄርሜላን ስታገኝ እንደ ሄርሜላ ሪያክት፣ ሩታን ስታገኝ እንደ ሩታ ሪያክት። መቼም ሴት ልጅ የለህም እንጂ መቼም ሴት ልጅ ብትኖር ኖሮ ነገ ወንዶች እንዴት እንደሚጫወቱባት ጠንቅቀ ስለሚገባክ አንዷን መርጠክ ህይወትን በአግባቡ ትኖር ነበር። ሄርሜላን ሲያይ ለሄርሜላ ድብን ይላል፣ ሩታን ሲያይ ለሩታ ወደ ድሮ ፍቅሩ ይመለስና ድብን ይላል። እንዴት አንድ ወንድ ልጅ እንደዚህ በሁለት ሴቶች ቁማር ይጫወታል? ለነገሩ ይበላችሁ፣ ሴቶች ይበላችሁ። አብርሃም ዛሬ እርግጠኛ ሆኜ ልነግራችሁ የምፈልገውና የምችለው በሄርሜላ እኔ እንጃ አይዶን የምር ፈልጓት አፍቅሯት ፍቅሯን ተቀብሎ ደስተኛ ሆኖ ከሷ ጋር መኖር የሚችል ከሆነ ኧረ ያጣፍጥለት። ግን ፍቅር እንደዚህ በአንድ የሚረሳ ከሆነ ነገም ደግሞ ሄርሜላ እንደው ዘንበል ያለ ሀክት ብታሳይ ወይ ስህተት አንድ ስህተት ብታሳይና ቢመጣ አለቀ ሄዶ የዛችኛዋ ሌላዋኛዋ ላይም ደግሞ ጥብቅ እንደሚል እንዲህ አይነት ወንድ ማቆሚያ የለውም። በአንድ አይረጋ። እዛም በየቀበሌው በየክልሉ በየክፍለ ከተማው ነው ሴት መያዝ፣ ሴት ማፍቀር፣ ሴት መውደድ፣ ልጅ ማስወለድ ምናምን የሚወደው አመሉ ነው። ሰላም ግን ጤና ይስጥልኝ። እንደምን አደራችሁ፣ እንደምን አረፈዳችሁ፣ እንደምን ዋላችሁ? ውድ ዩቲዩብ ቻናል ተከታታዮቼ በዓለም ዙሪያ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን በያላችሁበት ሰላምታ ይድረሳችሁ። ሰላማችሁ እንደምድራሹ ብዝት ትርፍርፍ ይበልልኝ። እንኳን አደረሳችሁ። ዛሬ አስተሪዮ ማርያም ናት። እንዴት ናችሁ? ሁላችሁም ሰላምታችሁ ይድረሳችሁ። ላይክ ሼር ሰብስክራይብ እያደረጋችሁ እንዲህ ላይክ ሲኖረው እንዲህ ሰብስክራይብ ሲኖረው እንዴት ደስ እንደሚል እውነት ሰርታችሁ እኮ የሆነ ሼር ሲኖራችሁ ቪው ሲኖራችሁ በራሱ ደስ ይላል። በቃ እዩልኝ፣ ጎብኘት ታርጉኝ። ምንድን ነው ያለችው? ለእኔ ነው ለእሷ ነው ለነሱ ነው ምን ማለቷ ነው ብላችሁ ቆም ብላችሁ አዳምጡኝና ከዛ ኮምቱልኝ። አለቀ። ያኔ ስታዩኝ ሰብስክራይብ ይኖረኛል፣ ሼር ይኖረኛል፣ ቪው ይኖረኛል፣ በቃ የምፈልገው ነገር ይኖረኛል። አለበለዚያ ግን ዝም ካላችሁኝ ሁሉ ነገር ዝም ነው የሚለው። ወዳችኋለሁ ስለምታበረታቱኝ፣ በርቺ ጎበዝ ጀግና ምናምን ስትሉኝማ ኦቨር ነው የምሆነው፣ ጨምራለሁኝ የምሰራውን ስራ ማለት ነውና እንዲህ ነው የምላችሁ። ለማንኛውም ግን አመሰግናለሁኝ። አሁንም አይለየኝ ነው ማለት የምፈልገው። የሄርሜላ ትላንትና ሩታን ጥያቄ፣ የሄርሜላ ዛሬ አብርሃምን ጥያቄ ለብዙዎች ግራ ሆኖባቸዋል። እውነት ለመናገር ሩታ አልፈልገውም ትላለች፣ ግን ልቧ ይፈልገዋል ስታስመስል ማለት ነው። ሄርሜላ እንዲቆርጥልኝ ትላለች፣ ግን መቼም አቆርጥ ስታስመስል ማለት ነው። አብርሃምም ሩታንም ሄርሜላንም እያለ አንዴ ከዚች አንዴ ከዛች፣ አንዴ እዚችኛዋ ጋር ቡና ጠጣ ሲባል እዚችኛዋ ጋር ሻይ ጠጣ፣ እዚችኛዋ ጋር ቁርስ ብላ ሲባል እዚችኛዋ ጋር ምሳ ብላ እንዲባል ነው የሚፈልገው። ተጫወትባቸው ደህና አድርገህ። ምክንያቱም ቋሚ ሴት ስላላገኘክ በፍቅርም በትዳርም ሰብስባ መቼም እርግጠኛ ነኝ ቤተሰቦችህ መቼም ከሄርሜላ ጋር እንድትሆን እንደማይፈቅዱልህ ጠንቅቀህ ታውቀዋለህ። ቤተሰቦችህን እስከ ወዲያኛው የምትክድ ከሆነ ሄርሜላ ጋር ትዳርም ፍቅርም ግንኙነትም ትጀምራለህ። አባትህ ተናግሮ ካል ወንድምህ ተናግሯል፣ እህትህ ተናግራለች። የውሸት ቢሆንም ማለት ነው። የእውነት ቢሆን ኖሮ እስካሁን ባስቆሙክና ከሄርሜላ ጋር ከሩታ ጋር በስርዓት በኖርክ ነበር። አታስመስል። ሩታም እዛ ጋር ሄደክ እሷ የፈለገችውን እንደዚህ አትበል። አስመሳይ ሰው ነው ያስጠላል። አስመሳይ ሰው ነው ሚዲያውን ይስጠራል። ምንድነው የሚባለው የያዘው ማለት ነው። ሄርሜላ ግራ ገባት። ምን ሆነ ነው ግን ውጅሉ ተጃጃለ እኮ ከልጁ ጋር አንዱ ለቀን መዋል ጀመረ፣ ማደር ጀመረ፣ ተጃጃለ። ልጁ እንኳን እንደሱ እኮ አልተጃጃለም እንዴ። ሁለት መያዝ እንዲያጃጅላል። ሁለት መያዝ እንደዚህ በምርጫ ላይ ሚዛናዊ አድርጎ ማን ጋር መኖር እንዳለበት ከማን ጋር ከዚህ በኋላ መቀጠል እንዳለበት
ማን ፍቅርን፣ ትዳርን፣ ልጅን ሰታ በእንክብካቤ እንዳኖረችውና እንደምታኖረው ማወቅ የሌለበት ኦጀሉ ቢኖር አብርሃም ነው። አለቀ በቃ። እንዴ አቤት ነገ ወንድ ነው አይደል ልጅክ ነገ አድጎ ይሄን ነገር አይቶ መቼም እኛ እንደርስም እዛ እግዚአብሔር ካደረሰን ደግሞ ደስ ይለናል። ቋሚ ሆነን አይተን የእናንተን ታሪክ መጨረሻ አይተን ብንሞት ደስ ይለናል። ግን ሟቹን የሚያውቀው እግዚአብሔር ነው፣ እኛ አናውቀው። ግን ነገ ልጅክ አድጎ አቤት ሴቶቹ እንዴት እንደ ጢባ ጢቢ እንደሚጫወቱበት ታየኝ። ሴቶቹ እንደ ጢባ ጢቢ በቃ እየተቀባበሉት ከዛ እዚህ አንተ እንዲህ ልጅ አንተ እንደዚህ ልጅ እየተባሉ ጢባ ጢቢ ሲጫወቱበት ታየኝ። አድጎ 18 እንኳን አይሞላውም በነገራችን ላይ። ምክንያቱም ከህፃን ሆኖ ስለሆነ እያየ የሚያድገው በቃ 12 13 ዓመት ሲሞላው በቃ ከኔ በላይ ሰው የለም ነው እያለ እየተርገበገበ የሚያብድላችሁ ማለት ነው ለሴቶቹ። እና ማንም የዘራውን የሚያጭደው ከፍ ሲል ሲደርስበት ሲያየው ዋጋውን ያገኛል ማለት ነው። ዋጋውን ያገኛል። በነገራችን ላይ ነፂ እንትና እህት እንኳን ማርያም ማረች በሏት። በጣም ደስ የምትል በጣም ተጫዋች ሳቂታ በቃ ደስ የምትል የቡታጅራ ልጅ የተንቢ እህት ነፂ የነ ኤፋ እህት ኤፋና ማርክ ዛሬ በጊዜውላት ሄደዋል። እናቴ አቤት እህትየው የምታደርገው የምትሆነውን እኮ ያጣቸው የመጀመሪያ አክስት ናት መሰለኝ። የመጀመሪያ አክስት ነኝ ብላ እናቴ የምትሰጣት እንደዚህ እንደነሱ ብትሆኑ የት በደረሳችሁ ነበር እናቴ። ለነገሩ ከአዲስ አበባ ከቡታጅራ ከገጠር ጨለማ ውስጥ ወጣችሁ ወደ ከተማ መብራቱ ስትገቡ ከዛ የያዛችሁትን እዛ ይዛችሁ አትገቡ። በቃ ቡቱታችሁን እዛ ጥላችሁ ትገባላችሁ። ቦንዳ እየገዛችሁ ትለብሳላችሁ። ከዛ በኋላ ላይ በቃ እናቴ ከኔ በላይ ሰው የለም ብለሽ አዳሜ ጢባ ጢቢ ትጫወቻለሽ በህይወትሽ ላይ ማለት ነው። በህይወትሽ ላይ ነው ጢባ ጢቢ የምትጫወቹ። በነገርሽ ላይ እፍረት የሌላችሁ ደፋሮች፣ አይናውጦች፣ አይናችሁን በጨቀቅላችሁ የበላችሁ የምትሆኑትና የምታደርጉትን ያጣችሁ አሁን ነገ ትውልድ እንዴት እኔ ብቻ እንደሆነ እንጃ ማለት መቼም ሰው ነን፣ ስጋ ለባሽ ነን። ወደፊት ምን እንደምናይ፣ ወደፊት ምን እንደምንፈልግ፣ ወደፊት ምን እንደምንጠብቅ፣ ወደፊት የሆነ ነገር እናስባለን። ግን ሞታችንን ደግሞ እግዚአብሔር ብቻ ነው የሚያውቀው። እንደ ሰውኛ ስናስብ ብዙ እናስባለን፣ ብዙ እንጓዛለን። ስንቶች ብዙ አስበው ብዙ አቅደው ባጭር ተቀጩ ስላሉ ማለት ነው። ይሄ በወንድ የተነሳ መድኃኒት የምትጠጣ በወንድ የተነሳ ራሷን ለማጥፋት ገመድ ላይ የምትንጠለጠል ለወንድ ብላ ብዙ ነገር የምታደርጊ ሴትም ሆንሽ ወንድ ነገ ዋጋሽን ትከፊዋለሽ። እያንዳንድሽ በዘራሹ ልክ ስታጂ ምነው በቀረብኝ ምነው ባልተንጠለጠልኩ ትያለሽ ምነው ባልተንጠለጠልኩ ትያለሽ። እርጉዞቹ የሚያደርጋቸውን አሳጥቷቸዋል። ምን እንዳረገዙ አላውቅም። ድንጋይ ነው እንዴ በሆዳቸው የተሸከሙት ሰው እንጂ እንዴት ነው ቅልል ያላቸው? ቅልል ብሏቸው በሰው ላይ እንደዚህ መርዝ እየረጩ እየሄዱ ያሉትን እያየናቸው ነው። ጤነኞቹ እንደዚህ በዚህ ልክ እንደው እንደ ፌንጣ ዝልል ብለው የዛን ህይወት ካልበጠበጥን ካልቧጠጥን እያሉ ነው። ሩታን ከዚህ ጋራ ብዙ ሰዎች ታዴ ነው ደስታዬ ከምትለው ሰው ጋራ ሊያፋቅሯትም ሊያዋድዷት ምን አይነት የቡታጅራ ድራማዎች መቼ እንደሚያልቅ አላውቅም። እዚህ ጋር አቤልና ብሩክ እንዲሁም ደግሞ አብርሃም ምንድነው የሚሉት? ደስታ ውጪ ሄዶ አያውቅም፣ እንኳን ሊሄድ አስቦት አያውቅም፣ ከቡታጅራ ከተማ አሁን ነው የመጣው ይላሉ። እዛ ጋር ደግሞ የደስታ እህት ነኝ ምናምን የምትባሏ ደግሞ እዛ ስንት ስራ አለበት ከኢሮፕ እዚህ ድረስ የመጣው እሷን ብሎ ነው። እዚህ እንትን አትበሉት፣ እሷ እንዲያረጋታል። እንደው ሰው በውሸት ተንበጥርቆ ገንዘብ የሚያገኝ ከሆነ ተነስቼ በውሸት ልንበጥረቅ እንዴ? ውሸት የምትፈልጉ ከሆነ ውሸት የምትወዱ ከሆነ እኔ ግን በውሸት የሚሰራ ገንዘብ ነገ ዋጋ ስለሚያስከፍለኝ አላስብም። እንደው ምን እንደምትሉ ለመስማት እንጂ ማለት ነው። የውሸት እንዴት ድራማ ይሰራል? የውሸት እንዴት እንትን ይላል እንጂ ምንድነው እሱ እንትና ላይ ዶንኪ ቲዩብ ላይ ከዚህ በፊት ያቺ ማነች የምትባለው ጥያቄ ጠይቃ
እናትና አባት እንዴት ወለዱሽ ሲሏት በእንትነዋ በምን በእንትነዋ ምንድነው እንትን በእንትነዋ ብላለች። ያቺ አሁን ዛሬ አድጋ የት ትደርሳለች? እናትና አባት እኛ ድሮ ምንም የምናውቀው ነገር አልነበረም ድሮ። ዘንድሮ ግን ልጅ ገና ሲወለድ ከሆድ ሲወጣ ሆድ ውስጥ ሰልጥኖ ነው የሚወጣው። ከሆድ ከወጣ በኋላ ደግሞ ገና አልጋ ላይ ያለ ስልክ ያያል። ግማሹ ስልክ ሲያሳይ ያ አሪፍ ያደረገው ይመስለዋል፣ ግን እየደነዘዘ ነው የሚሄደው ልጁ። ብዙ ችግር ያመጣበታል። በቃ በዛው ያድጋል። ብዙ የአረብ ሀገር ልጆች ገና በልጅነታቸው ስልክ ስለሚያሳዩቸው ብዙዎቹ ጤነኞች አይደሉም። ጤነኛ ሆነው ተወልደው ማውራት አይችሉም። ጤነኛ ሆነው ተወልደው ብዙ ዘገምተኛ ይሆናሉ። ያሰለጠኗቸው መስሏቸው በቃ ብቻ ከላይ ላይ ተላቀቀልኝ ይሉና ስልኮቻቸውን ይሰጣሉ። ያ ልጃቸው ግን ጤነኛ ሆኖ እግዚአብሔር ይፈጥረዋል። ከሷ ጋራ ከተቀላቀለ በኋላ ደግሞ በስመ አብ ወመንፈስ ቅዱስ እኔ እንጃ። ይሄ ነገርም ወደኛ ሀገር ገብቷል። ልጆች ገና በልጅነታቸው ስልክ ይሰጣቸዋል። ስልክ ያያሉ። ስልክ ላይ ብዙ የሚለጠፍ ብዙ የሚታይ ነገር አለ። ክፉ አለ፣ ደግ አለ፣ መጥፎ አለ፣ ባለጌ አለ። ስንት አይነት በእኛ ጋጦጥ ሰዎች ምክንያት የሚለቀቁ ብዙ የተለያዩ ጋጦጥ አንደበት ያላቸው ሰዎች አሉ። ያንን እያዩ ያድጋሉ። እንደነዚህ ጋጦጥ እየሆኑ ይወጣሉ ማለት ነው። ጋጦጥ እየሆኑ ይወጣሉ። ቤተሰብ የማያከብር ልጅ፣ ትዳሩን የማያከብር፣ ሁሉ ነገሩን የማያከብር የሚያዋርድ ልጅ ሆኖ ይወጣሉ። በተቀነባበረ ገንዘብ ለማግኘት ብለው በተቀነባበረ ድራማ ይቸው እየመጡ ማለት ነው። ያው የኛ ሀገር ህግ በቃ እንትን ስላላቸው አንድ ብሎ ይዟል። እንትናን እሷ ታሳስራት ማን ተሳስራት እንደማናቅ ትላንትና ታስራ ዛሬ ተፈታለች። የአላዛር ሚስት ዛሬ ተፈታለች። አባትየው ዋስ ሆኖ ይመስለኛል እንግዲህ እሷ አዲስ አበባ ሆና እናትየውን የእንቅልፍ መድኃኒት አሰጣለሁኝ ብላ ባልየው የእንቅልፍ መድኃኒት ወስዶ የተፈጠረውን አይታችኋል። በዛ ችግር ይመስለኛል ትንሱ አሁን የምትታሰረው ማለት ነው። አሁንም እየለቀማችሁ የኛ ሀገር ህጎች እየለቀማችሁ ዩቲዩብ ላይ የሚደረገውን የሚሆነውን የሚታየውን ላይ እየለቀማችሁ ካላስገባችሁ ውጥንቅጡ የወጣ ትውልድ ነው የምናየው። ውጥንቅጡ የወጣ እያንዳንዳችሁ በየቤታችሁ ላይ ገብቶ ልጆቻችሁን ምነው በቀጣኋቸው። ምንድነው የሆነ አባባል አለ፣ ሌባን ምነው በእንቁላሉ ጊዜ በቀጣሽኝ። በእንቁላሉ ጊዜ ቢቀጣ ኖሮ አድጎበት ትልቅ ሌብነት ላይ አይገባም ነበረ። እና ልጆቻችሁ ነገ ሚዲያውን እያዩ የተበላሸ ትውልድ የተበላሸ ልጆች እንዳይኖሯችሁ እያንዳንዱ ፖሊስ እያንዳንዱ ህግ አስከባሪ እንኳን አለም ዛሬ ህግ አስከባሪ ያለም ይቅርና ምንድነው እሱ ያለው ያኔ አብርሃም ሩታ ስታሳስረው ማለት ነው እንትን የሆነ ስልክ ስማርት ስልክ አለን እኮ እናያለን አለ። ስማርት ስልክ ካለ ከምታይ ከሆነ ይሄ ውጥንቅጡ የወጣን ሴት የሚያደርጋትና የምታደርገውን የሚያሳጣትን ሴት ለምን መያዝ ያቅታል? ለምን ማስቆም ያቅታል? ወይስ ጉቦ እየተከፈላችሁ ነው? ለነገሩ ጉበኛ ሆኗል ሁሉም። በጉቦ አፉን ታሳሽጋላችሁ። አለቀ። የምትፈልጉትን ስሩ፣ የምትፈልጉትን አድርጉ። ባላየ እናልፋለን። እንቸገረን እኛ አይተን እናልፋለን ወይ አይተን ስቀን እንደበርበታልና አይነት ትላላችሁ። ነገ ግን ቤትክ ልጅክ ሴቷም ትሁን ወንዱ ልጅህ ግን ልክ እንደዚች እንደተንዘላዘለች ሴት ከማን እንዳረገዘች ማታት ልጁ ያልሆነውን አባት ሄዳ ያንተ ነው የምትል ባለትዳር ወንድ ጋር ሄዳ የምትንጠለጠል ፍቅረኛ ያለው ወንድ ጋር ሄዳ የምትንጠለጠል ሴት ትሆንልሃለች ልጅክ። ሴትም ሆነች ወንድ ማለት ነው። ወንዱም ልክ እንደዛው ማለት ነው። ፍቅረኛ ያላትን ትዳር ያላትን ወንድ ሄዶ ይበጠብጣል። ምክንያቱም የሚያየው እሱን ስለሆነ ማለት ነው። ስንት የሚሰራ ስራ እያለ ስንት የሚደረግ ነገር እያለ ስንት የሚሆን ነገር እያለ አላማና ህልም የሌላቸው አላማቸው ግብ የማይመታ ከአንድ ወንድ ሌላ ወንድ ያላቸው የማይመስለው ትርፍ ወንዶቹ ምን እንዲሆኑ እንደምናውቅም ምን እንደሚገጥማቸው አናውቅም። ሚዲያው ላይ ያሉት ወንዶች ብቻ ወንድ የሚመስላቸው ከሚዲያ ጀርባ ያሉ ወንድ የማይመስላቸው ሴቶች አሉ። ለነሱ
ሃይም ባይም ስለጠፋላቸው ይሄዱ። ነገ ቤትክ ላይ ቋቋ ልጎ መጥቶልክ ልጅክ ልክ እንደዚች እንደምትንዘላዘሏ ሴት የዘመኑ ሴት እንደሆነ ገና በ13 በ14 ዓመቷ ነው እንዲህ ምንቅር እያለች ልክ የምትወጣው። ስለዚህ ልብ ይስጣችሁ ነው የምንለው። ኡጅሉ ደህና አድርገህ ቁማር ተጫወትባቸው፣ ደህና አድርገህ ተራገጥባቸው። መጨረሻህንም ግን እግዚአብሔር ያሳየን። የሁላችሁንም መጨረሻ እግዚአብሔር ያሳየን። በቃ መጨረሻችሁንም ያሳምርላችሁ። ሌላ የምንለው ነገር የለም። ምክንያቱም የምትሆኑትን የምታረጉትን ሁሉ አሳጥቷቸዋል ማለት ነው። ይመካከራሉ። ገና ምክክር ላይ ናቸው። ገና ምክክር ላይ የሩታ ቤተሰቦች የአብርሃም ቤተሰቦች ገና ምክክር ላይ ናቸው። ይሄዱ ይቀጥሉበት አይነት ነገር ተመችቷቸዋል። ማስማማት ብትፈልጉ ኖሮ ገና ድሮ ታስማሙ ነበር። ማስማማት ስለማትፈልጉ አለቀ በቃ ተዋቸው። እሷን በብቻዋ የፈለገችውን ትሁን፣ እሱን በብቻው የፈለገው ይሁን፣ አለቀ። ከዛ በተረፈ ለምን ከወንድ ጋር አየሁሽ ፊት፣ ለምን ከሴት ጋር አየሁሽ ፊት ማለት ይቅርባችሁ፣ አለቀ። ይሄም ደግሞ የሆነ ለዛ የሌለው አለቀ፣ ለዛ የሌለው ስራ ያለ ወንድ መኖር እንደማይቻል ያለ ሴት መኖር እንደማይቻል በቃ እንዲህ ነው የሚፈትልባችሁ። በተለይ ሴቶቹ ፍትል ነው የሚያደርግባችሁ። በቃ አንዴ ከጀመራችሁ ማቆሚያ የላችሁም። በቃ በፍጹም የኔ ካላረኩት እሽት ጂሰስ እግዚአብሔር ልቦና ይስጣችሁ። ሌላ መቼስ ምን እንላለን? ለማንኛውም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ግን አድርጉ፣ አበረታቱኝ። አሁንም አመሰግናለሁ። እስቲ እንደምንም ብላችሁ 5000 ያስገቡኝ። እሺ 5000 ስገባ 5000 ገባው ብዬ ኬክ ቆርሳለሁ። ደህና ደሩልኝ።